ማርታ እንግዲህ በመጨረሻም እውነቱን በገንዛ ፈቃዷና ፍላጎት ለማወቅ ተገዳለች። ደረጃን እንግዲህ በተደጋጋሚ ዳጣ ማናት፣ ስለ ዳጣ ማንነት ለምንድን ነው የማትነግረኝ በማለት እንግዲህ ብትጠይቀው እሱ ምንም አይነት ምላሽ እየሰጣትም አልነበረም። ስለዚህ ካሁን በኋላ መጨነቅም ሆነ ምንም እንድትጨነቅም አልፈልግም። ስለዚህ እኔ በራሴ መንገድ እውነቱን ካወቅኩ የደበከኝን ነገር እና እንዲሁም ደግሞ የምታደርገውን ነገር ስለምደርስበት ምንም አይደለ ካሁን በኋላ የሚል እንግዲህ አመለካከት አላት። እንግዲህ እንደዛ ካደረገችም በኋላ ያላት ነገር ምንድን ነው? እሺ በማለት ነገሮችን ለማስተካከል እየሞከረች ነው። እንዲሁም ደግሞ ጳውሎስ ሆስፒታል ሂዳ የዳጣን ጥፍርን እንዲሁም ደግሞ የደረጃን ጥፍር በመውሰድ ዲኤንኤ ምርመራ አስመርምራ ውጤቱም ተቀብላለች። እንግዲህ ከሆስፒታሉ ሆስፒታሎችም እንግዲህ በሰጧት መረጃ መሰረት ይህ የአባትና የልጅ የደም ውጤት እንዲሁም ደግሞ ምርመራ የናሞላ ውጤቱ እናትና ልጅ እንዲሁም ደግሞ አባትና ልጅ እንደሚሆኑ 100% እርግጠኛ ነን። ስለዚህ ምናልባት አንቺ ያመጣሻት ደም እንግዲህ ከጥፍሯ ላይ ደሟ ቆርጠሽ እንዲሁም ደግሞ የባልሽን ጸጉር ካመጣሽም በኋላ የመረመርነው ውጤት በትክክል ሰርቶልናል እና አሁን ይቺ ልጅ ማናት ምንድናት የሚለውን ከዚህ ወረቀት ላይ እንግዲህ ገልጠሽ ማንበብ ትችያለሽ። በእርግጥም እኔ ይህንን ምርመራ አጣርቼ በደንብ እንዴት ሊሆን ይችላል ብዬ አገናዝቤ ነበር የሰራሁት በማለት እንግዲህ ዶክተርም ነግራታለች ማለት ነው። ዶክተሯም እንግዲህ ይህንን ስትነግራት ቀስ ብለሽ አስቢ፣ ተረጋጊ። ምናልባት ይሄ ምርመራ ውጤቱ በእርግጥም እውነትም ውሸትም ሊሆን ይችላል፣ ግን ደግሞ የአንቺ ዋነኝነት በመረጋጋት ቤተሰብሽንና እንዲሁም ደግሞ አዛ ውስጥ ያሉትን ሰዎች መጠበቅ ትችያለሽ። ተቻኩለሽ ውሳኔ ለመወሰን እንዳትቸኩይ። ምናልባትም ይህ ወረቀት ውሸት ሊሆን ይችላል። እውነትም ከሆነ ግን መጀመሪያ ደረጃ ይህንን ወረቀት በመያዝ ለመላ ቤተሰብሽ እንግዲህ ትልቅ ማስረጃ እንደሆነና ትዳርሽንም ሆነ ገንዘብሽን፣ ሀብትሽን ማስጣልና ማትረፍ ትችያለሽ። ስለዚህ ተረጋግተሽ አስቢ የሚል እንግዲህ ትዕዛዝ ተሰጧታል ማለት ነው ከዶክተሯ። ዶክተሯም እንግዲህ ይህንን ከሰጠቻት በኋላ እሺ በማለት እንግዲህ ማርታም ወደ ቤት ተመልሳለች። በሌላ በኩል እንግዲህ ኤቢ አሁን ላይ ፖሊስ ይዤብሽ እመጣለሁ በማለት ሳርዶን ሲያናግራት ከዚህ በፊት እኔ ያንተን ማናገር አልፈልግም ስትል የነበረችው አሁን ላይ ግን አንቺ ችግር የለውም እያለች እየተርበተበተች ጓደኛውን እንደገደለችው የሚያሳይ ነገር ስታመነጭ እንዲሁም ስታፈልቅ ነበረ። ፖሊስ ይዤ እመጣለሁ ሲላት እንግዲህ እንዳታመጣ እኔ ልናገር እችላለሁ በማለት እንግዲህ ስታወራም ነበረ። እናም ደግሞ የሚገርመው ነገር ቆይ ምን አድርጋችሁ ነው ጓደኛዬን አግታችሁ ነው ወይስ ምንድን ነው እያለ ተደጋጋሚ ቢጠይቃትም አላውቅም የሚል ምላሽ ነው የሰጠችው። እናም እንግዲህ አባቷ ሌላ ሀሳብ ሰጥቷታል። አሁን ላይ እንግዲህ ኤቢ በጣም እየፈራሽ ነው ያለችው። በር ዘግታ ነው የምትቀመጠው። እንደ በፊቱ ያው መንቀልቀሏ እንዳለ እንዲሁም ደግሞ እዚች ሀገር አስወጡኛ የምትለው ነገር እንዳለ ሆኖ ግን ደግሞ በብዛት መኝታ ክፍሏም ከዘግታ ቁጭ ብላ የሆነ በር ሲንኳኳ ራሱ በጣም ነው የምትደነግጠው። ከደነገጠችም በኋላ እንግዲህ ምንድነው እንደዚህ የሚያስደነግጠች እያሉ ብዙ ሰዎች እንግዲህ ቢኖሯትም እሷ ግን በቃ ዝም ብዬ ነው ዞር ብሌ በማለት ስትመልስ ነበረ። እንዲሁም ደግሞ ሁሉም ነገር ከተስተካከለ በኋላ እሺ በማለት ጉዳዩን እያታለሉ እንዲሁም ደግሞ እየሰሩም ነበር። እንግዲህ በመጀመሪያ ደረጃ ማድረግ ያለብኝ በማለት ዳጣ ያው ወደ ኤቢ ክፍል ሄዳ ነበረ። ኤቢ እውነቱን ንገሪ ብላ በተደጋጋሚ ብትነግራትም ግን ልጅ ምንም የምትናገር ነገር የላትም። አላውቅም ብላ ጭራሽ ድርድር አመጣችባት። እኔ ይህንን ድርድር ከምታቀርቢልኝማ በራሴ መንገድ እውነቱን አውቃለሁ ማለት እንግዲህ ዳጣም በዛ ክፍል ተነስታ ትወጣለች። ከወጣች በኋላ ሰተት ብላ ወደ እነ ደረጀ ክፍል ነበር የገባችው። ዳጣ በጣም ስሜታዊ ሆና በር ሳታንኳኳ ነበር የገባችው እና ከዛ በር ዘው ስትል ማርታ ተናዳ ነው የነበረ። የሚገርመው ነገር ደረጃ ጋር ጥያቄ ጠይቀው እሱን ስላልመለሰላት ተናዳ ቁጭ ብላለች እና በዛ ቅጽበት ውጭልኝ አንቺ የገንዛ ልጆች ራሱ እንደዚህ ዘው ብሎ አልገቡም፣ ማንሽና ነው እንደዚህ ዘው ብለሽ መገቢ የሚል መልእክት ሰሳታት። በጣም ደንግጣ ነው እንግዲህ የወጣችው። የሚያሳዝን ነገር ነበረ። ምክንያቱም ደረጃ ራሱ ዳጣ ውጭ እያላትም ነበረ። ዳጣ ውጭ ሲላት አልሰማም፣ እዛ ወረቀት ላይ ምንድን ነው የተጻፈው እያለች እንግዲህ ስትጠይቀው ማርታ ሰማችና ንግግራቸው ጮክ ብላ ስትናገር ወዲያውኑ እንግዲህ የወጣችው ማለት ነው። ከዚህ ጋር ዳጣ ያው በግጥ ሳታንኳኳ መግባቷ ስህተት ነው፣ ግን ደግሞ ዳጣም እንደዛም ሲጮክባት በታስበላ ነው የወጣችው ማለት ነው። አላገናዘበችም እንደ ድሮ። አሁን ምን ትለኛለች ትዬ እዛ ክፍል ብሄድ በማለት አላሰበችም። ዝም ብላ ነው በቃ ሄዳ መጠየቅ የፈለገችው።
እንግዲህ ማርታ እውነቱን ካወቀች በኋላ ከኤቢ ጋር እያወራችም ነበረ። ኤቢ አሁን ላይ እኔ አንቺ የምትይኝን ነገር አምናለሁ፣ እከተላለሁ። ከዚህ በኋላ ነገሮችን በራሴ ለማጣራት ዝግጅት ላይ ነኝ፣ ጥፍሯንም ቆርጫለሁ በማለት እንግዲህ ጥፍሯን ቆርጣ ታስመረምራት እንደሆነም ትነግራታለች። በዚህም እንግዲህ ኤቢ ትደሰታለች። እኔ አሁን እስር ቤት ብገባ ራሱ ማንም አይጮርብርሽም፣ ማንም አይሸውድሽም፣ እናቴ በቃ ጎበዝ ጀግና እያለች የምክርቻን ነበረ። ማርታም እንግዲህ እኔ ባንቺ ምክንያት ነው እኔ እንደዚህ መሆነው ወረኛ እያለቻትም ነበረ። ግን ደግሞ አሁን ኤቢ ሌላ ወንጀል መፈጸም ትፈልጋለች። አድሮን አሁን ላይ ስለ ጓደኛው እየጠየቀኝ ነው አብዝቶ፣ እናማ ምን ማድረግ አለብኝ ብላ አባቷን ብታማክረው፣ አባት ደግሞ በቃ ማንም እኮ ያየን የለም ሲጀምር ሬሳውን ከሆነ ቀብረነዋል እና ማንም ያየን ነገር የለም አትታሰሪም፣ ግን ወደ ውጭ አለቅሽም ይላታል። እሷም አርዶን አለ ጓደኛን እያለ እየጠየቀ ነው ስትለው አርዶን ይወድሽ አይደለ ይላታል። አዎ ይላታል። እዚህ ጋር በነገራችን ላይ ደረጃ የተናገረው ነገር በጣም ድንቅና የሚገርም ነበር። ምንም እየተረዳችው አይደለም እንጂ ኤቢ ማለት ነው እየተናገረው ይኸውልሽ አርዶን ይወድሽ አይደለ፣ ስለዚህ አንቺ ምንም ነገር ብትጠይቂው እምቢ አይልሽም፣ ስለሚወድሽ ያደርግልሻል። እናማ እሱ እንዳያውቅ ከፈለግሽ በቃ የሚፈልግበት ቦታ አምጪውና አንቺ ከምትፈልግበት ቦታ ከዛ ግደዩ ይላታል ማለት ነው። እንደዛ ስላት እንዴ ስህተት ላይ ስህተት፣ ወንጀል ላይ ወንጀል፣ ይሄ እኮ ሌላ ተጨማሪ ስርዓት ነው የማመጣው በራሴ ላይ። እንዴት ግን እንደዛ አልከኝ? የእውነት ግን ነው? ግን በቃ እንደዚህ ከሆነማ ችግር የለውም እኔ እስማማበታለሁ። አርዶንን አሁን አታልዬ ሲደውልልኝ ናለውና ያኔ ገለዋለሁ ትለዋለች ማለት ነው። ከዛ እንግዲህ ማለት ነው ለመግደል ደውላ ቀጥረዋለች። አርዶንም የጓደኛው ነገር የተፈለገ ስለሆነ ምጥንን እዛ ቤት ያሉትን ሰዎች ጥሪልኝ፣ ስለ ጓደኛ ጠሪልኝ ብሎ ልኳታል። በዚህም ፈርተውም ነበረ። አሁን ምንድን ነው ያደረገችው? አብጌ ለአርዶን ደወለች እና እሺ አገኘሃለሁ በማለት ጉዳዩን እንግዲህ እንትን እያለች ነው ማለት ነው። ስለዚህ ምንድን ነው ያደረጉት? እሺ በቃ ችግር የለም በማለት ትጠራዋለች። ከጠራችሁም በኋላ እንግዲህ ከሚበላው ምግብ ላይ የሆነ ፏፏ አድርጋ የሆነች ጠብታ ነገር መርዝ አድርጋ ነው እንግዲህ ልትገላ የፈለገች። አርዶን ያለ ወትሮ ስትንከባከበው በጣም ተደስቶ ነበረ። ቆይ ኤቢ ምን አድርግ ነው የምትይኝ? ዛሬ ያለ ወትሮ የት መጣ ይሄ ሁሉ ምግብ እንዴት ነው እያለም ነበረ። እንደገና ምግቡ ራሱ ደስ ብሏቸው ማለት ነው። ከዛ እሺ በማለት እንግዲህ ጉዳዩን እያለቀሰችን ቢሆን እኔ ይቅርታ አድርግልኝ ጓደኛን ሳላስበው መትቼዋለሁ፣ እናም እንግዲህ ገድዬዋለሁ። እሱ የጎዳና ልጅ እንደሆነና ምንም አይነት ቤተሰብ እንደሌለው አውቃለሁ፣ አባቴ ነግሮኛል። ግን አንተም እንደዛው ነህ። ስለዚህ አሁን አንተን ለማሳሰር ደፋ ቀና እያልክ ስለሆነ እኔ መታሰር አልፈልግም። እናማ ለእኔ ስትል ሞትልኝ፣ በቃ ሁልጊዜ ሞታለሁ ላንቺ ስል ሸቤ ይገባለሁ እያልክ ትዝትብኝ አይደለ? ስለዚህ ለምን አትገባም አንተም? በቃ ወይ እስር ቤት ግባ ወይ ደግሞ ሞት። በቃ ማንም ማወቅ የለበትም ይህን ሚስጥር ትልና መርዝ ትጨምርበታለች ማለት ነው። አርዶንም በጭራሽ እንደዚህማ ሊሆን አይችልም፣ እኔ ቀጥቅጭ የምገልሽ ጓደኛዬን መጨረሻ እንደዚህ ማድረግ አልነበረብሽም በማለት ሰጣ ገባ ይገባሉ ማለት ነው። ከዛ እንግዲህ አርዶንም ልጡ ምግብ መስሎት በልቶታል። እንግዲህ ያ መርዝ በጣም ችግር ያምጣበት አያምጣበት የምናውቀው ነገር የለም። ቀጣይ እንግዲህ የምናውቀው የሆነ ብቻ ግን አርዶን እንደጊዜው ተመርዟል። ውሃም እንግዲህ ጥፍሯን ከቆረጠችላት በኋላ እናቷ ከዛ መቅበራ ላይ እንግዲህ ጤፉን ላነሳ ነው በማለት እየቆፈረችውም ነበረ። ከቆፈረችው በኋላ እንግዲህ ምጥንም ማረት ያቆፍሪው ሲጀመር ጤፍ እኮ ላይ ነው የሚበቅል እንጂ ከታች አይደለም ብትላት እንግዲህ ከዛ ውስጥ ሲቆፍሩት ጨርቅ እንዳገኙና ምጥንና ውሃ ደንግጠው ወደ ቤት እንደገቡ አይተናል ማለት ነው። ውሃ ስትቆፍረው እንግዲህ አፈር ብቻ ነበር የመሰላት፣ ግን ከቆፈረች በኋላ በጣም ብዙ ጨርቅ ነገር አይታ ደንግጣ እንግዲህ ወደ ውስጥ ነው የገባቸው። በዚህም እንግዲህ ቅጽበት ያው እሷም አይፈረድባትም፣ ጤፍ ነው ያላት እንግዲህ አርዶን ጥፍሬን እኮ ቀበርኩት እዛ ጤፍ ቦታ ነው ካልከኝ ቦታ ትለዋለች። እዛ የት ነው ስላት እዛ በቃ ዳጣውላ ገረማት። እንደዚህ ማለት አልነበረብም እያለች እሺ በማለት እንግዲህ ተያይዘው ገብተዋል ማለት ነው። በሌላ በኩል እንግዲህ ያደረጉት ነገር ምንድን ነው? ወደ ሆስፒታል ሄዳለሁ ብላ ደረጀም ከፍቷታል። በቃ እውነቱን ልንገራት እስኪ አማካሪ ስለው እንግዲህ ናታንን አትንገራት፣ በራሷ መንገድ አታውቅም አትጠረጥርም ነው ያለው ሰው። እዚህ ጋር ናታንም እንግዲህ ዳጣን እየሸወዳት ነው ያለ ራሱ ይንገራት በሚል ሰበብ እኔ አልናገርም ብሎ ነፃ አውጥቶ፣ ግን ደረጀ ደግሞ እንዲነግራትም አይፈልግም። እንደገና ደግሞ ስለ እናቷ መናገር አይፈልግም። እናም ያው እናትሽን ጠይቂያት ይላታል። እንግዲህ ሰላም ልጅና ጠይቂያት፣ በግልጽ መጠየቅ የምትፈልገውን ነገር ነው ያላት። ይሄ ደግሞ ይጋፋትና ሄዳ እንድትጠይቃት ያደርጋታል።
ኤቢ አሁን ላይ ሌላ ስህተት እየሰራች ነው። አርጁንን ለመግደል ያደረገችው ሙከራ በጣም ከባድ ነው። በዚህም እንግዲህ እንዴት አድርጋ እንደምቀብረው ደግሞ ከባድ ነው። እሱ አባቷን ሁለተኛ ወንጀል ልታሰራው ነው። ኤቢ እንዴት ነው ተሳሳታለች ወይስ ደግሞ ተስተካከላለች የሚለው ራሱ በጣም ከባድ ነው የሚሆነው። እናም እንግዲህ ይሄ ነገር ምን ይመስላችኋል? በዛሬ ቪዲዮ እንግዲህ ዳጣን በጣም ሲያሰቃዩት ነበረ። በቀጣይ ምን ሊያደርጉ ይችላሉ? ዲኤንኤ ምርመራውስ እንዴት ነው የሚሆነው? ይች ዶክተር እውነቱን ባታጋልጥ ጥሩ ነበር እና መልካም ጊዜ ሆነላችሁ። ለቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።